ሰላም ሰላም እንዴት ናችሁ? የደሴት ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ። በዚህ ቪዲዮ የስኳር በሽታ እንዴት ነው አይነ ስውርነትን ሊያስከትል የሚችለው ወይም ደግሞ ብሌንን እንዴት ሊያሳጣ ይችላል የሚለውን ለእናንተ ብሪፍሊ በደንብ አብራርቼ እነግራችኋለሁ ማለት ነው። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደርጋችሁ ጀምሩ። ነባራዊ ሰዎችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክ እና ሼር ማድረጋችሁን አትርሱ። አብራችሁን ቆዩ። ወደ ዋናው ሀሳቤ ስመለስ እንደሚታወቀው አይነ ስውርነትን ወይም ደግሞ ብሌን ከሚያሳጡ ዋነኛ ነገሮች አንዱ የስኳር በሽታ ሲሆን በተለይ ደግሞ ስኳር በሽተኛ የሆኑ ሰዎች በደንብ የስኳር መጠናቸውን ማኔጅ ማያደርጉ ከሆነ በደንብ ሬጉሌት ማያደርጉ ከሆነና መድኃኒታቸውን በአግባቡ የማይወስዱ ከሆነ አሁን እንዳልነው ረቲና እያልን የምንጠራውን የአይን ወይም ደግሞ የእይታ መጠን ስለሚጎዳ በቀላሉ ሰዎች ለአይነ ስውርነት እንዲጠቁ ምክንያት ሊሆን ይችላል ማለት ነው። በተለይ ደግሞ ተቁጥጥር የዘለለ ደም ውስጥ ያለ የስኳር መጠን መብዛት ወይም ደግሞ ግሉኮስ እያልን የምንጠራው ከፍ ማለት ወደ አይናችን የሚወስዱ ነርቮችንና የደም ስሮችን በቀላሉ ስለሚጎዳ እይታችን ሊጎዳ ይችላል ማለት ነው። በተለይ ደግሞ አይናችን ፓርት ያለውን ረቲና እያልን የምንጠራውን በቀላሉ የእይታ መጠን ስለሚጎዳ ሰዎች በቀላሉ ለብላይንድነስ ወይም ደግሞ ለአይነ ስውርነት እንዲጠቁ ምክንያት ሊሆን ይችላል ማለት ነው። በተለይ ወደ አይናችን የሚወስዱ የደም ስሮች ከፍተኛ ግሉኮስን መሸከም ስለማይችሉና ሎድ መሸከም ስለማይችሉ ብዙ ጊዜ በቀላሉ ፍራጃይል ያደርጋሉ፣ በቀላሉ ይደማሉ፣ በቀላሉ ያብጣሉ። በዛ ሂደት ነርቮችን ኮምፕረስ ስለሚያደርግና የተለያዩ ችግሮችን ሊያስከትል ስለሚችል ሰዎች በቀላሉ ለአይነ ስውርነት እንዲጠቁ ምክንያት ሊሆን ይችላል ማለት ነው። በተለይ ደግሞ ወደ አይናችን የሚወስዱ የደም ስሮች ተቁጥጥር የዘለለ ግሉኮስ በሚበዛበት ጊዜ ያንን መሸከም ስለሚያቅታቸው ሊፈነዱ ይችላሉ፣ ፍራጃይል ሊያደርጉ ይችላሉ፣ እንዲሁም ደግሞ ሊያብጡ ይችላሉ። ስለዚህ ነርቭን ኮምፕረስ ያደርጋሉ። በዛ ሂደት በቀላሉ የእይታ መጠንን ይጎዳል። ቀስ እያለ ደግሞ በሂደት አይነ ስውርነት ሊያስከትል ይችላል ማለት ነው። ዛሬ እንግዲህ በዚህ ቪዲዮ እንዴት ነው የስኳር በሽታ አይነ ስውርነትን ሊያስከትል የሚችለው የሚለውን በአራት ከፍዬ ለእናንተ በደንብ ብሪፍሊ እነግራችኋለሁ ማለት ነው። ከዛ በፊት ግን ቪዲዮን ሰብስክራይብ ያላደረጋችሁ ሰዎች ቪዲዮን ሰብስክራይብ ያደረጋችሁ እዩ፣ ነባራዊ ሰዎችም ላይክ እና ሼር ያደረጋችሁ የደወል ትብብራችሁ እንዳይለይ ሲል ጠይቃለሁ። የመጀመሪያውና አንደኛው እንደሚታወቀው ዲያቤቲክ ሬቲኖፓቲ ወይም ደግሞ ማኩላር ኢደማ እያልን የምንጠራው ችግር እንዲፈጠር ምክንያት ሊሆን ይችላል ማለት ነው። በተለይ ዲያቤቲክ ሬቲኖፓቲ እያልን የምንጠራው ረቲና ከኖርማል ሌቭል ዲቤስ ሲያደርግ ሊፈጠር የሚችል ነገር ነው። እንዲሁም ደግሞ ማኩላር ኢደማ እያልን የምንጠራው ደግሞ ሴንትራል ፓርት ኦፍ ያለው የረቲና ፓርት በከፍተኛ ደረጃ ሲያብጥና እይታን ሲጎዳ ሊፈጠር የሚችል ችግር ነው ማለት። ስለዚህ አንደኛው ይሄ ነው። በተለይ የአይናችን ውስጥ ያሉ የደም ስሮች በቀላሉ ዳሜጅ እንዲሆን ምክንያት ሊሆን ይችላል ማለት ነው። በተለይ ደግሞ ከፍተኛ የሆነ ግሉኮስ ወይም ደግሞ ተቁጥጥር የዘለለ የስኳር መጠን መኖር አሁን እንዳልነው ይሄ ጥቃቅን የአይናችን የደም ስሮችን ስለሚጎዳና በቀላሉ ፍራጃይል ሊያደርጉ ስለሚችሉ በቀላሉ ዲያቤቲክ ሬቲኖፓቲ ወይም ደግሞ የአይነ ስውርነትን ሊያስከትል ይችላል ማለት ነው። በተለይ አሁን እንዳልነው አይናችን ላይ ያሉ የደም ስሮች በከፍተኛ ደረጃ ግሉኮስን ከመጠን በላይ መሸከም ስለማይችሉና ተቁጥጥር የዘለለ ግሉኮስ የደም ስሮችን በቀላሉ ሊጎዳ ስለሚችል ኢዝሊ ፍራጃይል ያደርጋሉ ወይም ደግሞ ኢዝሊ ሊፈነዱ ሊደሙ ይችላሉ ማለት ነው። በዛ ሂደት ዲያቤቲክ ሬቲኖፓቲ እያልን የምንጠራው ችግር ይፈጠራል ማለት ነው። እንዲሁም ደግሞ ማኩላር ኢደማ እያልን የምንጠራው ወይም ደግሞ ሴንትራል ፓርት ኦፍ ያለው የረቲና ፓርት ወይም ደግሞ የእይታ ክፍል በቀላሉ እንዲያብጥና እይታችን ከኖርማል ዲቤት እንዲያደርግና ለአይነ ስውርነት እንድንጠቃ ምክንያት ሊሆን ይችላል ማለት ነው። ሌላው ደግሞ የተለያዩ ፍሉዶች ወይም ደግሞ ብለድ የደም የተለያዩ ሰውነታችን ውስጥ ያሉ በተለይ ደግሞ ወደ አይናችን የሚሄዱ የደም ስሮች በሚፈነዱበት ጊዜ በተለይ ሊክ ይፈጠራል ወይም ደግሞ ስዌል ሊያብጥ ይችላሉ ማለት። በዛ ሂደት ብለድ ቬዝሎች ዊክ ሲሆኑ እንዲሁም ደግሞ በልጅ ሲሆኑ እንደሚታወቀው ማይክሮ አኖሪዝም እያልን የምንጠራው ወይም ደግሞ ጥቃቅን የሆኑ የደም ስሮች ይፈነዳሉ፣ ይደማሉ ማለት። በዛ ሂደት ፍሉድ ወይም ደግሞ የተለያዩ የደም ስሮች ሲፈነዱ በቀላሉ ረቲና እያልን የምንጠራውን ስዌል እንዲያደርግ እንዲያብጥና አሁን እንዳልነው ለአይነ ስውርነት በቀላሉ ሰዎች እንዲጠቁ ምክንያት ሊሆን ይችላል ማለት ነው። ሌላው ደግሞ አሁን ቅድም እንዳልነው ዲያቤቲክ ማኩላር ኢደማ እያልን የምንጠራው ነው። ብዙ ጊዜ ይሄ ሴንትራል ፓርት ኦፍ ያለው የረቲና ፓርት ፍሉድ ቢልድ አፕ በሚያደርግበት ጊዜ ወይም ፈሳሽ በሚጠራቀምበት ጊዜ በተለይ
ይሄ ፈሳሽ ወይም ደግሞ ከፍተኛ የሆነ ግሉኮስ ብለሪንግ ያመጣል ወይም ደግሞ እይታን ዲስቶርት ያደርጋል ማለት ነው። ስለዚህ ቪዥንን ዲስራፕት ያደርጋል ማለት ነው። በዛ ሂደት በቀላሉ አይነ ስውርነት እንዲከሰት ምክንያት ሊሆን ይችላል ማለት ነው። በተለይ ደግሞ ማኩላር ለምንጠራው ፓርት እንደሚታወቀው ሰዎች በቀላሉ ኮንሰንትሬት እንዲያደርጉ ሻርፕ የሆነ እይታ እንዲኖርና ዲቴል የሆነ ቪዥን እንዲኖር የሚያደርግ ፓርት ሲሆን አሁን እንዳልነው በከፍተኛ መጠን ግሉኮስ መብዛት ወይም ደግሞ ፍሉድ ቢልድ አፕ ማድረግ አሁን እንዳልነው በቀላሉ ብለሪንግ እንዲፈጠር ወይም ደግሞ ዲስቶርትድ እንዲሆን ቪዥናችን ያደርጋል ማለት በዛ ሂደት ለአይነ ስውርነት ሰዎች ሊጠቁ ይችላል ማለት ነው። ሌላው ደግሞ አብኖርማል የሆነ ወይም ደግሞ አዲስ የሆነ ደም ስሮች ይፈጠራሉ ማለት ነው። ወይም ደግሞ ይሄ ኒው የሆነ ደም ስሮች ይፈጠራሉ ማለት ነው። ያንኛውን የመጀመሪያውን ለመተካት ሲሉ ወይም ደግሞ የመጀመሪያው የደም ስር ከተጎዳ ሌላ አይናችን ሪጀነሬት በማድረግ ሌላ የደም ስር ይፈጠራል ማለት ነው። በዛ ሂደት እነዚህ ጥቃቅን የሆነ የደም ስሮች በሚፈጠሩበት ጊዜ በተለይ ደግሞ በቀላሉ ፍራጃይል የሚያደርጉ ናቸው። በቀላሉ የሚፈነዱና የሚደሙ ናቸውና በዛ ሂደት እይታን ይጎዳል ማለት ነው። ስለዚህ ቪትረስ ቱመር እያልን የምንጠራውን ወይም ደግሞ ይሄ ቪትረስ ፓርት እያልን የምንጠራውን ስካር ቲሹ እንዲፈጠር ምክንያት ሊሆን ይችላል ማለት ነው። በዛ ሂደት ስካር ቲሹ ሲፈጠርና አሁን እንዳልነው እንደዚህ አይነት ችግር በሚኖርበት ጊዜ በቀላሉ እይታን ይጎዳል ማለት ነው። ስለዚህ ሰዎች በቀላሉ ለአይነ ስውርነት እንዲጠቁ ወይም ደግሞ የሬቲናል ዲታችመንት እያልን የምንጠራው ችግር በሚፈጠርበት ጊዜ ቪዥናችን ፐሪፈራሊ ይጀምራል። ከዛም ሴንትራሊ ብሎክ በማድረግ በቀላሉ ሰዎች ለአይነ ስውርነት እንዲጠቁ ምክንያት ሊሆን ይችላል ማለት ነው። ሁለተኛ ደግሞ የስኳር በሽታ እንደሚታወቀው ግላኮማ እያልን የምንጠራውን ወይም ደግሞ ሳይለንት ቲፍ እያልን የምንጠራውን በሽታ ያስከትላል ማለት ነው። እንደሚታወቀው ሳይለንት ኪለር እያልን የምንጠራው በሽታ ሃይፐርቴንሽን ወይም ደግሞ ግፊት ነው። ሳይለንት ቲፍ እያልን የምንጠራው ደግሞ ግላኮማ ነው። ስለዚህ ግላኮማ ስኳር በሽታን ተከትሎ የሚመጣ ችግር ሲሆን በተለይ ደግሞ ሁሉም ግላኮማ በስኳር በሽታ ይመጣል ማለት አይደለም። ነገር ግን ስኳር በሽታ ብዙ ጊዜ ግላኮማን ያስከትላል እና ይሄ ግላኮማ በከፍተኛ ደረጃ ከቁጥጥር የዘለለ ስኳር መጠን በሚኖርበት ጊዜ ፍሉድ ወይም ደግሞ ፈሳሽ አይናችን ውስጥ ቢውልድ አፕ ያደርጋል። ስለዚህ በተለይ ደግሞ ከፍተኛ የሆነ ፈሳሽ በሚኖርበት ጊዜ ፕሬዠር ያደርጋል ማለት ነው። ወይ ደግሞ ፕሬዠራይዝ ስለሚያደርግ የአይናችን የእይታ መጠን በቀላሉ ኦፕቲክ ነርቭን ዳሜጅ ሊያደርግ ይችላል። ስለዚህ ፐሪፈራሊ ወይም ደግሞ ሴንትራሊ ቪዥን ሎዝ ሊያስከትል ስለሚችል ለአይነ ስውርነት ሰዎች በቀላሉ እንዲጠቁ ምክንያት ሊሆን ይችላል ማለት ነው። በተለይ ደግሞ አብኖርማል የሆነ ብለድ ቬዝል ብሎክ ስለሚሆን ወይም ደግሞ ድሬኔጁ ስለሚዘጋ ደም ስሮች በቀላሉ ወይም ደግሞ ፈሳሽ በቀላሉ ድሬን ማድረግ አይችሉም ማለት ነው። በዛ መሰረት ነርቮችን ዳሜጅ ያደርጋል። ስለዚህ ነርቮችን ኮምፕረስ ስለሚያደርግና ፕሬዠራይዝ ስለሚያደርጋቸው በቀላሉ ሰዎች ለአይነ ስውርነት እንዲጠቁ ምክንያት ሊሆን ይችላል ማለት ነው። ሶስተኛ የስኳር መጠን ከቁጥጥር ስር መዝለል ወይም ደግሞ መብዛት እንደሚታወቀው በተለይ ደግሞ ስኳር በሽተኞች ላይ ካታራክት እያልን የምንጠራውን ችግር እንዲፈጠር ምክንያት ነው። ይሄ ማለት እንግዲህ የአይን ሞራ ግርዶሽ እያልን የምንጠራው ሲሆን በተለይ ደግሞ ስኳር በሽተኞች በቀላሉ የስኳር መጠናቸውን ማኔጅ ማያደርጉ ከሆነ በተለይ ደግሞ ከቁጥጥር የዘለለ የስኳር መጠን በሚኖርበት ጊዜ ካታራክት እያልን የምንጠራው ችግር ይፈጠራል ማለት ነው። ካታራክት እንግዲህ ሌንስን ክላውድ የሚያደርግ ነገር ነው ማለት ነው። በተለይ ደግሞ ከፍተኛ የሆነ ግሉኮስ በሚኖርበት ጊዜ የአይናችን ሌንስ ክላውድ ያደርጋል ማለት ነው። ወይም ደግሞ ዳመና መሰል ከለር እንዲፈጠር ያደርጋል ማለት ነው። ይሄ እንግዲህ ቪዥንን ይጎዳል ማለት ነው። ስለዚህ ክላውዲ ሌንስ በሚፈጠርበት ጊዜ ደግሞ ሃሎ ግሌር እና ብለሪንግ ቪዥን የሚባሉ ነገሮች ይፈጠራሉ ማለት ነው። ስለዚህ ሰዎች በቀላሉ ሌንሳቸውን እንዲያጡ ወይም ደግሞ ሌንስ ክላውድ እንዲሆንና በቀላሉ ብርሃንን መቀበልና ከለርን መለየት ያቅተዋል ማለት በዛ ሂደት በቀላሉ ሰዎች ለአይነ ስውርነት እንዲጠቁ ምክንያት ሊሆን ይችላል ማለት ነው። ሌላውና አራተኛው በተለይ ደግሞ ሰዎች ማታ ላይ ለእይታ መቸገር ሊፈጠር ይችላል ማለት ነው። እንዲሁም ደግሞ ከለርን ለመለየት መቸገር ማለት ነው። በተለይ በቅድም እንዳልነው ከፍተኛ እና ከቁጥር የዘለለ የስኳር መጠን በሚኖርበት ጊዜ ደም ስሮችን ይጎዳል፣ ነርቮችን ይጎዳል። እንዲሁም ደግሞ ኢቭን እንኳን አልፎ በሚሄድበት ጊዜ በተለይ ደግሞ የአይናችን ሬቲና እያልን የምንጠራውን የእይታ መጠን በቀላሉ ሊጎዳ ስለሚችል ሰዎች ከለርን መለየት ያቅታቸዋል ማለት ነው። ወይም ደግሞ ከለር ፐርሰፕሽናቸው ይቀንሳል። እንዲሁም ደግሞ ማታ ላይ ለማየት መቸገር አጠቃላይ እይታን ሊጎዳ ይችላል ማለት ነው። ስለዚህ እንዲሁም ደግሞ
ኢንፌክሽን እያልን የምንጠራው ነገር ሊፈጠር ይችላል ማለት በተለይ ደግሞ ኢሚኒ ሲስተምን ሰፕረስ ስለሚያደርግ ከፍተኛ የሆነ የስኳር መጠን በቀላሉ ሰዎች ላይ አይነ ስውርነት እንዲጠቁ ምክንያት ሊሆን ይችላል ማለት ነው። በተለይ ደግሞ አሁን ይህ ችግር ተፈጠረ ብለን መናገር ብቻ ሳይሆን እንዴት ነው መከላከል የምንችለው የሚለውን ስናይ ደግሞ ብዙ ጊዜ ስኳር በሽተኞች እንዲሁም ደግሞ ፕሪዳቤቲክ የሆኑ ሰዎች በደንብ ብለድ ሱጋራቸውን ወይም ደግሞ ደም ውስጥ ያለውን ስኳር መጠን በደንብ ማኔጅ ማድረግ አለባቸው ማለት ነው። በተለይ ደግሞ መድኃኒታቸውን በአግባቡ መውሰድ አለባቸው። አመጋገባቸውን ማስተካከል፣ ይሄ ላይፍ ስታይል ሞዲፊኬሽን እያልን የምንጠራው ነገር በደንብ ማስተካከል፣ ኤክሰርሳይዝ በተባሉት መሰረት መስራት፣ እንዲሁም ደግሞ ኪሎአቸውን ማመጣጠን አለባቸው ማለት ነው። እንዲሁም ደግሞ አመጋገብ ትልቅ ሚና ስላለው ስኳራቸውን በደንብ ማኔጅ ማድረግ አለባቸው። እንዲሁም ደግሞ አሁን እንዳልነው መድኃኒታቸውን በአግባቡ መውሰድ አለባቸው ማለት ነው። መድኃኒት አንዳንዴ ማቋረጥ፣ አንዳንዴ ደግሞ ከሚፈለግ በታች መውሰድ እንደሚታወቀው ደም ውስጥ ያለው የስኳር መጠን በቀላሉ ፍላክቹዌት ሊያደርግ ስለሚችል አይናችን ይጎዳል ማለት ነው። ሌላው ደግሞ ግፊትን መቆጣጠር ነው። በተለይ ስኳር በሽታ ኑሯቸው እንዲሁም ደግሞ ግፊት ያለባቸው ሰዎች ብዙ ጊዜ መድኃኒታቸውን በአግባቡ መውሰድ አለባቸው። እንዲሁም ደግሞ የደም ግፊት መጠናቸውን በደንብ ማኔጅ ማድረግ አለባቸው። በተለይ ደግሞ ክትትላቸውን በደንብ ማክበር አለባቸው ማለት ነው። ስለዚህ መድኃኒታቸውን በአግባቡ ተወሰዱ፣ ክትትላቸውን እንትን ታሉና በተለይ ደግሞ ጨው ነገሮችን በደንብ ቀነሱ። አሁን እንዳልነው የደም ግፊት መጠን ዝቅ ይላል። ስለዚህ ደም ግፊት በከፍተኛ ደረጃ በሚበዛበት ጊዜ ኮንኮሚታንት የሆነ ፕሮብሌም ነው ሊያስከትል የሚችለው፣ ደግሞ ኦቨርላፕ የሆነ በርደን ሊያስከትል ስለሚችል በቀላሉ ሰዎች ላይ አይነ ስውርነት እንዲጠቁ ሊያደርግ ይችላል ማለት ነው። ሌላው ደግሞ ኮሌስትሮል መጠናቸውን በደንብ ማኔጅ ማድረግ አለባቸው ማለት ብዙ ጊዜ እነዚህ ባድ ኮሌስትሮል እያልን የምንጠራቸውን በደንብ መቀነስ፣ እንዲሁም ደግሞ አላስፈላጊ የሆኑ ቅባቶችን ከመጠቀም መቆጠብ፣ በተለይ ደግሞ ትራንስ እና እነዚህ ሳቹሬትድ ፋት እያልን የምንጠራቸው ነገሮች መቀነስ ለዚህ መፍትሄ ነው ማለት ነው። ሌላው ሲጃራም ከማጨስ መቆጠብ ነው። በተለይ ደግሞ እንደሚታወቀው ሲጃራ ማጨስ ስኳር በሽተኛ ሆነው ሲጃራ የሚያጨሱ ከሆነ እንዲሁም ደግሞ ስሞኪንግ የሚጠቀሙ ትንባሆ የሚጠቀሙ ከሆነ ብዙ ጊዜ ኮንኮሚታንት የሆነው ደግሞ በጣም የተለያዩ በርደኖችን ሊያስከትል ይችላል ማለት ነው። ስለዚህ ይህንን መቀነስና እዚህ መቆጠብ በጣም አሪፍ ነው። ሌላው ብዙ ጊዜ ስኳር በሽተኞች ብዙ ጊዜ ሆስፒታል ላይ በየጊዜው መታየት አለባቸው ማለት ነው። ወይም ደግሞ በሚቀርባቸው ጤና ተቋም ክትትላቸውን መጀመር አለባቸው ማለት ነው። ብዙ ጊዜ በየአመቱ በየ6 ወሩ እና በየ2 አመቱ መታየት እንዳለባቸው ጥናቶች ያስረዳሉ ማለት። ምክንያቱም ቅድም እንዳልነው የስኳር በሽታ በሚመጣበት ጊዜ አይን ላይ ግላኮማ እያለ የምንጠራውን ችግር ያስከትላል። ግላኮማ ደግሞ ሳይለንት ቲፍ ነው፣ ወይም ደግሞ ምንም አይነት ምልክት ሳያሳይ ምንም አይነት ሳይንና ሲምፕተም ሳያሳይ የአይን ብሌን ሊያሳጣ ይችላል፣ ወይም ደግሞ የእይታ መጠንን ሊጎዳ ይችላል ማለት ነው። ስለዚህ ይህ አይነት ችግር ሊያስከትል ስለሚችል በቀላሉ ሰዎች ይህንን ችግር ለመከላከል ብዙ ጊዜ አይናቸውን ኤግዛሚን መደረግ አለባቸው ማለት ነው፣ በየጊዜው ማለት ነው። ስለዚህ እነዚህን ነገሮች ማድረግ ተቻለ ስኳር በሽተኞች በደንብ ስኳር መጠናቸውን በደንብ ማኔጅ የሚያደርጉ ከሆነ፣ በደንብ መድኃኒታቸውን የሚወስዱ ከሆነ እንደዚህ አይነት ችግር ላይፈጠር ይችላል ማለት ነው። ስለዚህ በስርዓት ማኔጅ ማድረግ አለባቸው ማለት ነው። ዛሬ እንግዲህ በዚህ ቪዲዮ ከቁጥጥር የዘለለ የስኳር መጠን በተለይ ደግሞ ስኳር በሽተኞች ላይ እንዴት ነው አይነ ስውርነትን ሊያስከትል የሚችለው የሚለውን ለእናንተ በደንብ አብራርቼ ነገርኳችሁ። እናንተም አሪፍ ግንዛቤ አግኝታችኋል ብዬ አስባለሁ። በጎነት ለራስ ነው በሚለው ይህ ቪዲዮ ለሌሎች እንዲደርስ ላይክ እና ሼር አድርጉት። እንዲሁም ቀጣይ የሚለቃቸው ቪዲዮዎች ለእናንተ እንዲደርሷችሁ የደወል ምልክቱን መጫን አትርሱ። አመሰግናለሁ። ባይ ባይ።